ኑሯት የሚመቻት እዚህ ነው። ኑሮዋም እዚህ ነው። ቤቷም እዚህ ነው። ተንደላቃ የምትኖረውም እዚህ ነው። ንገሯት። እሺ እሺ ጋሺ እንመክራታለን። በቃ መጣህ ልጄ? አዎ ሚኪ። ታዲያ ምን ሆነሃል? ፊትህ ልክ አይደለም። ቅምጥል የት ሄዳ? አልተመለሱም። ምን ነው? ምን ሆነ ነው? የቅምጥል አባት ሞቱ። ምን? በስመ አብ ወወልድ ወመንፈስ ቅዱስ። መቼ? አደይ ነች ደውላ ነገረች። እና ታማው ነበር? አዎ ትንሽ አሞት። ኪንጎ ግን እስከ መቼ ነው እንደዚህ የምትንቦገቦገው? አረ በእናትህ እስኪ እንደ ወንዶች እኮ ነው እንዴ! እንዴት አይነት አደገኛ ሰው እንደሆነ ስላላወቅሽ እኮ ነው። ያ አለልኝ የሚባለውን ግን ባንጠባጥበው ሙዴ ነበርሽ። የሌለን ያበሽቅ። አረ የባሰ ጸባት ትፍጠሪ ቅምጥል። ቆይ ምንሽ ተነካ? አሁን ይልቅ እዚህ አካባቢ ሽፍታ ይኖራል። አሁን እንሂድ። ባከደዛ ስታኝ ህፃን እመስላለሁ እንዴ? ሽፍታ ምናምን ብለህ ልታታልለኝ ነው? አልሄድም። እዚሁ ነው መሆኑ። ቅምጥል ልድርቅ አትበይ። ስማ ምን? ቆይ አሁንም ድረስ አትወደኝም? ምን ነው የሚያስከለፍጥ? አንቺ መጣት የሚችል ሰው አለ እንዴ? ምንድን ነው ቀጥታ እንደ ጠየቅኩ ቀጥታ መልስ። አዎ ወድሻለሁ። አደይን ስታይ ካልሸመጠጥከኝ ይሆና ወይ ዳይመንድ ነው እያላክ ነው? ምን ነው መሰለህ? እንደው ምን አይነት የፍቅር መቀስ የሆነ ሰውዬ ነው። ና በልሽ እንደው ቆይ ዴቭ ወዴት እየሄድክ ነው? እንዴት ዴቭዬ? ቤዛ ከዚች ውሻ ጋር ደግሞ ምን እየሰራክ ነው? ምን እያደረግሽ ነው? እባክህን እርዳኝ እባክህ። ምንድን ነው የምረዳሽ? እናቴ ታማለች ዴቭ፣ ገንዘብ ደግሞ ያስፈልገኛል። ኧረ እባክሽ የሙት ስለ እዚህ ራስሽ ድብን በይሽ። ቆይ ቢያንስ ትንሽ የማጭበርበሪያ መንገድሽን እንኳን ቀይረሽ አትመጪም? ባለፈው እንዳደረግሽው አሁን የምታደርጊ ነው ወይስ ቆይ የሆነ ቀሸም አድርገሽ ነው የምታስቢኝ? ስሚ፣ ሌላ ነገር ሳይፈጠር ከአጠገቤ ዞር በይሽ። ስሚ አንቺ፣ ምን ተፈጥሮ ነው ዴቭን በዚህ ልክ የምትለምኚው? ቲና እባክሽን እርጂ፣ ብር ያስፈልገኛል። እናቴ ታማለች። መቼ? የምርሽ ነው? እንዴት ቲና? እኔ ምን አስዋሸኝ? እማዬንም ጠይኳት ከቤት አባረረች። ዴቭንም ደግሞ እንደምታየው ነው። እሺ ችግር የለውም፣ በቃ እኔ እሰጥሻለሁ። ተረጋጊ። አንቺ ግን የፈለግሽውን አደርግልሻለሁ ቲና፣ እንዳታስቢ። እሺ በቃ እኔ ወደ ቤት እንሂድ። እንዴ ብሩስ? መጀመሪያ እንነጋገራለን። ሳንነጋገር የምን ብር ነው? ቤዛ ሰይጣኗ እንግዲህ ያሰበችውን ይዛ ወደ ዝመታለች። ፍቅርም ሮማንን ትጣራና ሮማን ነይ ቶሎ ነይ ትላለች። ሂሩት ለምንድን ፈልገሻት ነው? ቆይ አንቺ ለምንድን ነው ሮማንን እማትፋቻት? ለምን ነው ማትታያት? ትላለች። ለምንድን ነው የምተዋት? ምንድን ነው ያደረኳት? አንቺ ሮማን ነሽ እንዴ? ትላለች። አይ ሮማንም አንቺ ጋር ትመጣም ብትላትም ሮማን በሰዓት ላይ ትመጣና ሮማን ምንድን ነው ብላ ትጠይቃታለች። ፍቅርን ነይ እግሬን እንድታሺ ነው የምፈልገው፣ ነይ እግሬን እሺ ትላለች። ፍቅር ዲያብሎሳ ለምንድን ብዬ ነው እግርሽን ማሸው? እኔ እኮ እግርሽን ለማሸት አይደለም የገባሁት ስራ ልሰራ እንጂ ትላለች። ፍቅር በዛን ሰዓት ላይ በጣም ትናደድና የምታደርጋቸው ነገራቶች ሁሉ ይጠፋታል። ባቡሬ አባቱን ባወቀ በአንድ ቀኑ እንዴት እንደዚህ አይነት ነገር ይፈጠራል? ባቡሬ አሁን ላይ ምን እንደሚያደርግና ምን እንደሚያስብ ግራ ተጋብቶታል። አባቴ ነው ብሎ ዛሬ በተረዳበትና ባወቀበት ሰዓት ላይ ይሄ ቅጽፈት መቀጸፉ በጣም ያሳዝናል። ለምንድን ነውስ እንደዚህ እየሆነ ያለው? ባቡሬ አሁን ላይ ምን እንደሚያደርግ ግራ ተጋብቷል። ማዘራና ባባ እንግዲህ አንድ ላይ ተስማምተው ተቀምጠዋል። ባቡሬ በጣም ደስ ብሎታል። ባቡሬ በአሁን ሰዓት ላይ ምንም የሚያስፈልገው ነገር የለም። እናትና አባቱን አንድ ላይ ማድረጉ በጣም ደስ እያለው ነው። ባቡሬ ፍቅሩን አጣጥሞ ሳይጨርስ እንግዲህ የሚፈጠረው ነገር ቢያሳዝንም አሁን ላይ እጅግ ደስተኛ ነው።
ልጄ ይቅር በላይ ስትል ሲለው እሺ ችግር የለውም አባቴ ምንም እንዴ ያንተ ደስታ ደስታዬ ነው ይላል። አደይና ሊሊ ደግሞ በጣም ደስተኛ ሆነዋል። ሊሊ በዚህ ሰዓት ላይ እንትን ባቡሬ ከቤተሰቦቹ ጋር መሆኑ በጣም ደብሯታል። ሊሊ ግን የቤተሰብ አገኘሁ ብዬ ደስ ብሎኝ ነበር። የእውነት ቤተሰብ ብቻ ነው እንዴ ብላ እንግዲህ አደይ ታሳስቃታል። ሂሩት ሮማንን እያናደደቻት የምትገኘው አሹን ታፈቅረዋለሽ ወይ ብላ ሳትጠይቃት እኔ አላፈቅረውም ትላለች ሮማን። እሺ ካላፈቀርሽው ማን ልፈልገው እና ውጭ ልጠብቀው ብላ በሄደችበት ሰዓት ላይ ደግሞ ሮማን እንዴት ለምን እንደዚህ ልትርቻ ላይ ትላለች። ሮማን ተወደዋለች፣ ነገር ግን ከአንዴ በታወቅታ ምን ነገር ትፈራለች። አሹን ከምንም እና ከማንም በላይ ታፈቅረዋለች። ዴቭና አደይ ወሬያቸውን እንግዲህ አሸሸ ገዳይ እያሉ ይገኛሉ። በዛን ሰዓት ላይ ምን እንደሚሉ ምን እንደሚሆኑ በማያውቁበት ሰዓት ላይ ማዙካዋና ፍቅር ሰይጣኗ ከቸችሉባቸዋል። ማዘርና ፍቅር ሲመጡ አደይ ድንግጣ የምታደርገውን ነገር ታጣለች። ምን እየሰራችሁ ነው እዚህ እናንተ? ምንድን ነው እያደረጋችሁ ያላችሁት? ወይ ያለውን ችግር ንገሩን እና እኛ ምን እንበል ትላለች። አይኔና አደይ የምናወራው ነገር ስለነበረን እዚህ ብቻችንን ቁጭ ብለን ማውራት ነበረብን ይላል ዴቭ። ፍቅር ደግሞ ነገሩን እንዳይበርድ እያቀጣጠለችው ትገኛለች። ቆይ እናንተ ምንድን ነው እንደዚህ ለምን ይፋ አታረጉትም? ለምንድን ነው እዚህ ቁጭ ብለው ዝም የምትያቸው? ትላለች። አይ ፍቅር፣ የፍቅር ቅናት እኮ የጉድ እንደ ጉድ ነው። ፍቅር ቆይ ምን እያወራሽ ነው ያለሽው? ዴቭ ምን እያልሽ ነው ፍቅር ይላታል። እታለም ምንም ነገር የለንም፣ ፍቅርን አትስሚያት፣ እንደዚህ ትተሻቸው ልከጅ ነው እንሄድ የምትይ ብላ እንግዲህ ፍቅርም ገጭቋ ትላለች። እና ምን እንዲያደርጋቸው ነበር ፍላጎትሽ ትላታለች። ፍላጎት የማነሱ ማለያየት ነው። በሉ እናንተ ወሬያችሁን ጨርሱ ብላ እንግዲህ ትታቸው ትሄዳለች። ለሊ የባቡሬን እናት ሻወሯን አስወስዳት ልብሷን ቀይራላት ፏ ብትን እያለች ትገኛለች። የኔ ልጅ አንቺን እንዲያው ተየት ነው የኔ ልጅ ያገኘሽ? ብቻሽን ነው ወይ እዚህ የመሰለ ቤት የምትቀመጪው ስትላት፣ አዎ ምንም የለኝም ብቻዬን ነው የምቀመጠው ማዘርዬ እያለች እንግዲህ ሊሊም ልክ እንደ እናትና እንደ እህትና ታወራታለች። አሁን አንድ ነገር ማድረግ ያለብሽ እውነቱን ተጋፈጭ፣ እውነቱን አትሽሽ፣ ልጅሽንም ቅረቢው። ለምን እንደዚህ በእናንተ ጉዳይ እሱ ይቀጣል ይላታል። በዛን ሰዓት ላይ እንግዲህ ባቡሬ ምን እንደሚያደርግም በማያውቀው መልኩ ከቸች ብሎ እናቱን እንደዚህ ሆና ማየቱ ለሱ በጣም ደስ የሚል ነገር ነበረ። ይሄን ሁሉ እያደረገችው ደግሞ ያለችው ሊሊ ናት። እሱም ውለታውን ባይጥስም ከዛ የተክፉ አክስቷ አውጥቷታል። ሊሊ አሁን ያንን ሁሉ ነገር እየከፈለች ትገኛለች። ሊሊ ለአሁን ልበቀናዋ ሊሊ የባቡሬን እናት እንደዚህ ሰው እንድትሆን አድርጋታል። ለሊ ስለ ቤተሰቦቿ ስትጠይቃት እኔ በጣም እንትን ያለኝ ነገር ቤተሰቦቼን እንደናንተ እንደዚህ ሆኖ ባገኘኋቸው ምንኛ በታደልኩ ነበር ትላለች። እሺ ልጄ ምንም ነገር አያሳስብሽ፣ እኔ እናትም ሆንሻለሁ እህትም፣ ባቡሬም ደግሞ ወንድም ይሆንሻል። ባቡሬ ሰው ሲከፋው አይወድም ደስ ይለዋል እንጂ ትላለች የባቡሬ እናት።
የባቡሬ እናት በጣም ደስታዋ ተመለሰላት፣ እጥፍ ድርብ ሆነላት። የምትፈልገውን ነገር ማግኘት ቻለች። ከዚህ በላይ ምንኛ ደስታ አለ? ባቡሬ በአሁን ሰዓት ላይ ደስ የሚለው ነገር እናቱን በእንደዚህ ሁኔታ ላይ ማግኘት ነበረ። ባቡሬ ደስተኛ የሚያደረገው እናቱ ተለውጣ እናቱ ልጄ ብላ አቀፍ ስታደርገው የማየት ነበር ፍላጎት ያለው። ሊሊም አሁን ላይ ምኞቷ ሁሉ ተሳክቶላታል። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።